እግዚአብሔር የተመሰገነ ይሁን። ዛሬ አብረን የምንመለከተውን ክፍል ለማየት ሁላችንም ቆመን የሮሜ መልእክት ምዕራፍ 1 እናንተ ሙሉ ሀሳብ ማንበብ ትችላላችሁ። ከ8 እስከ 17 ያለውን ነው የምንመለከተው። መጽሐፍ ቅዱስ የያዛችሁ የሮሜ መልእክት ምዕራፍ 1 ቁጥር 8 እስከ 17 ያለውን አብረን እናነባዋለን። በጌታ በኢየሱስ ክርስቶስ ስም አነባዋለሁ። እምነታችሁ በዓለም ሁሉ ስለተሰማች አስቀድሜ ስለ ሁላችሁ አምላኬን በኢየሱስ ክርስቶስ አመሰግናለሁ። በልጁ ወንጌል በመንፈሴ የማገለግለው እግዚአብሔር ምስክሬ ነውና፣ ምናልባት ብዙ ቆይቼ ወደ እናንተ አሁን እንድመጣ በእግዚአብሔር ፍቃድ መንገዴን እንዲያቀናልኝ እየለመንኩ ሁልጊዜ ስጸልይ ስለ እናንተ ሳላቋርጥ አሳስባለሁ። ትጸኑ ዘንድ መንፈሳዊ ስጦታ እንዳካፍላችሁ ላያችሁ እናፍቃለሁና፣ ይህንም ማለቴ በመካከላችሁ ባለች በእናንተ በእኔ እምነት አብረን በእናንተ እንድንጽናና ነው። ወንድሞች ሆይ በሌሎች አሕዛብ ደግሞ እንደሆነ በእናንተም ፍሬ አገኝ ዘንድ ብዙ ጊዜ ወደ እናንተ ልመጣ እንዳሰብኩ እስካሁን ግን እንደተከለከልኩ ታውቁ ዘንድ እወዳለሁ። ለግሪክ ሰዎች ላልተማሩም ለጥበበኞችና ለማያስተውሉም ዕዳ አለብኝ። ስለዚህም በሚቻለኝ መጠን በሮሜ ላላችሁ ለእናንተ ደግሞ ወንጌልን ልሰብክ ተዘጋጅቻለሁ። በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነውና፣ ክብር ለእግዚአብሔር ይሁን። ጻድቅ በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔር ጽድቅ ከእምነት ወደ እምነት በእርሱ ይገለጣልና ይላል። እንጸልይ። ጌታ ሆይ ስለዚህ ስለከበረው ቃልህ እጅግ አድርገን እናመሰግንሃለን። በዚህ ማለዳ ደግሞ በቃልህ ልትናገረን ስለወደድክ ተባረክ። ፈቃድህና ሐሳብህን እንድንረዳ የቃልህን እውነት አብራልን። ጊዜው ሁሉ በጌታ በኢየሱስ ክርስቶስ ስም የተባረከ ይሁን። በቃልህ ባርከን፣ አቅጣጫን አሳየን። እናመሰግናለን። ክብር ሁሉ ላንተ ይሁን በጌታ በኢየሱስ ክርስቶስ ስም። ጌታ ይባርካችሁ። ቁጭ በሉ። የሮሜን መጽሐፍ የጻፈው ሁላችንም እንደምናውቀው ሐዋርያው ጳውሎስ ነው። ወደ 57 ዓመተ ምህረት አካባቢ ነው የጻፈው። የሮሜን መጽሐፍ በሁለት ክፍል መክፈል እንችላለን። በሁለት ክፍል አብዛኛው ጊዜ ተከፍሎ ይታያል። ከምዕራፍ 1 እስከ 11 ስለ ወንጌል ነው በአብዛኛው የሚያወራው። እንደገና ደግሞ ከምዕራፍ 12 ጀምሮ የሚያወራው ደግሞ ከምዕራፍ 12 ጀምሮ ደግሞ የሚያወራው ስለ አገልግሎት ነው። ቢሆንም የሮሜ መልእክት ብዙ የታጨቁ ነገሮች አሉበት። የሥነ መለኮት ትንታኔ የሚፈልጉ ስለ ጽድቅ፣ ስለ ደህንነት የሚፈልጉ ብዙ ትምህርቶች አሉበት። ስለ ሕግ የሮሜ ትምህርት ሰፋ ያለ ነገር ያስተምረናል። ነገር ግን በዋናነት በእነዚህ በሁለት ነገሮች መክፈል እንችላለን። ስለዚህ አሁን ያነበብኩትን ክፍል ጳውሎስ ለምንድን ነው ይህንን መልእክት የጻፈላቸው? ምክንያቱ ምንድን ነው? መነሻው ምንድን ነው ብለን ማየት እንችላለን። በወቅቱ ከመጽሐፍ ቅዱስ ከእውነት ጋር ጌታ ካስተማራቸው ትምህርቶች ጋር የሚጻረሩ ትምህርቶች ነበሩ። ስርዓትን ካልጠበቃችሁ፣ ሕግጋትን ካልጠበቃችሁ በእግዚአብሔር ዘንድ ተቀባይነት አይኖራችሁም የሚል ትምህርት ነበር። አንደኛው ለዚህ ምላሽ ለመስጠት ነው ጳውሎስ ይህንን መልእክት የጻፈው። በሌላ ወኑ ደግሞ በወቅቱ ከፍተኛ ስደት ነበር። ስለዚህ ከፍተኛ ስደትና ተቃውሞ ስለነበረ አንዳንዶች ወደኋላ ለማፈግፈግ ይዳዱ ነበር፣ ወደኋላ ለማለት ይሉ ነበር እና የሚፈተኑበት ሁኔታዎች ነበሩ። ስለዚህ ጳውሎስ አሁን በዚህ ባነበብነው ክፍል ምን ይላቸዋል? እኔ በወንጌል ምን አላረግም ይላቸዋል? አላፍርም፣ ወንጌል አያሳፍርም ይላቸዋል። ክብር ለእግዚአብሔር ይሁን። እነዚህና መሰል በተለያዩ ምክንያቶች ለሮሜ ሰዎች ጽፏል።
እና የጻፈውም ደግሞ ለቅዱሳን በጥቂት በአንዲት ቤት ሆነው ለሚያመልኩ ቅዱሳን ነው የጻፈው ወገኖች። ስለዚህ እኔ ይህንን ሳስብ አንድ ርዕስ ሰጠሁት ከዚሁ የወንጌል ዕዳ አለብኝ ይላል። አሁን ባነበብነው ክፍል የወንጌል ዕዳ አለብኝ። ጳውሎስ በተራው የወንጌል ዕዳ አለብኝ አለ። ወንጌል ያቆመው ጳውሎስ ጋር ነው እንዴ? ዛሬም እኛ እንድንል የተንሳኤውን ጌታ እንድንሰብከው የወንጌል ዕዳ አለብኝ እንድንል እፈልጋለሁ። ስለዚህ ርዕሱን ምን አልኩት? የወንጌል ዕዳ አለብኝ። እስቲ የወንጌል ዕዳ አለብኝ በሉ እስቲ። ስለዚህ ጳውሎስ በዘመኑ የወንጌል ዕዳ አለብኝ ብሎ አልፏል። አገልግሎ ጌታውን አገልግሎ አልፏል። እኛም ደግሞ ዛሬ የወንጌል ዕዳ አለብን ወገኖች ሆይ። ዕዳችን በክርስቶስ ኢየሱስ ተከፍሏል። ትልቁ ዕዳችን የኃጢአት ዕዳችን መክፈል የማንችለው ዓመት ዓመት ጠብቀን ልንከፍለው የማንችለው በምንም ልንከፍለው የማንችለው የኃጢአት ዕዳ ከዛሬ 2600 ዓመታት በፊት ጌታ ኢየሱስ ክርስቶስ በቀራንዮ መስቀል ላይ ራቆቱን ስላንተ ስላንቺ ተሰቅሎ ዕዳችንን ከፈለ። ክብር ለእግዚአብሔር ይሁን። የኃጢአት ዕዳ ተከፍሎልናል። ጌታ ነፃ አውጥቶናል። ክብር ለእግዚአብሔር ይሁን። ትንሣኤ ሆኖልናል። ዛሬ ለዚህ ነው የትንሣኤውን ጌታ ወገኖች ሆይ የምናመልከው። ስለዚህ ትልቁ ዕዳ ተከፍሏል። ጌታ ግን ትልቁ ዕዳችንን ከፍሎ የትንሣኤውን ጌታ ደግሞ እኛ የማስተዋወቅ ለሰዎች የመንገር ኃላፊነት አለብን። የትኛውም ክርስቲያን አምናሃልና ቁጭ በል የተባለ ክርስቲያን የለም። ሂድ፣ ምን አድርግ፣ መስክር፣ ተናገር። ለሁላችንም ተናገር የተባለ ክርስቲያን ነው ያለው እና አድርግ የተባለ ክርስቲያን ብቻ፣ ተቀመጥ የተባለ ክርስቲያን ማንም የለም። ጌታ ሂዱ ነው ያለው። ስለዚህ በዚህ ስፍራ ጳውሎስ የወንጌል ዕዳ አለብኝ አለ። ኃላፊነት አለብኝ አለ። ሸክሜ ይሄ ነው አለ እና እናንተን ላይ እናፍቃለሁ አለ፣ እጓጓለሁ አለ። ሸክሙ ምንድን ነው? አሕዛብ በወንጌል እውነት ነፃ ወጥተው ማየት፣ ጌታን ሲያመልኩ ማየት፣ በመንፈሳዊ ሕይወታቸው ሲያድጉ ማየት፣ የጸጋ ስጦታዎችን ማካፈል። ይሄ የጸጋ ስጦታዎችን ማካፈል ማለት በመንፈሳዊ ሕይወታቸው እንዲያድጉ፣ እንዲጎለብቱ፣ ከጌታ ጋር እንዲሆኑ ያንን ማየት ይናፍቃል። ይሄ ሸክሜ ነው፣ ሰዎች በክርስቶስ ኢየሱስ ሲድኑ ማየት ይላል ከቁጥር 11። ስለዚህ ጳውሎስ ይህንን ዕዳ እንዴት ተወጣው፣ ይህንን ኃላፊነት እንዴት ተወጣው የሚለውን ዛሬ አብረን ማየት እፈልጋለሁ እና የሚነግረን እውነታዎች አሉ በዚህ ስፍራ። ከቁጥር 8 ጀምረን ስናነበው እምነታችሁ በዓለም ሁሉ ስለተሰማች አስቀድሜ ስለ ሁላችሁ አምላኬን በኢየሱስ ክርስቶስ አመሰግናለሁ። በልጁ ወንጌል በመንፈሴ የማገለግለው እግዚአብሔር ምስክሬ ነውና፣ ምናልባት ብዙ ቆይቼ ወደ እናንተ አሁን እንድመጣ እግዚአብሔር ፍቃድ መንገዴን እንዲያቀናልኝ እየለመንኩ ሁልጊዜ ስጸልይ ስለ እናንተ ሳላቋርጥ አሳስባለሁ። ትጸኑ ዘንድ መንፈሳዊ ስጦታ እንዳካፍላችሁ ላያችሁ እናፍቃለሁና፣ ይህም ማለቴ በመካከላችሁ ባለች በእናንተ በእኔ እምነት አብረን እንድንጽናና ነው። ወንድሞች ሆይ በሌሎች አሕዛብ ደግሞ እንደሆነ በእናንተም ፍሬ እንዳገኝ ዘንድ ብዙ ጊዜ ወደ እናንተ ልመጣ እንዳሰብኩ እስካሁን ግን እንደተከለከልኩ ታውቁ ዘንድ እወዳለሁ ይላል። ስለዚህ የወንጌልን እውነት የተወጣው የመጀመሪያው ነገር የቅዱሳንን ሕይወት በማየት ሕይወታችሁ ምን ይመስላል፣ በእምነታቸው እንዲያድጉ የእግዚአብሔርን ቃል በማስተማር በማበረታታት ነው የጀመረው። ሊመጣ እንደሚያስብ ሕይወታችሁን ላይ ላስተምራችሁ እንደገና ልንበረታታ እፈልጋለሁ ይላል። ስለዚህ የወንጌል ተልእኮውን መጀመሪያ ከሰዎች ሕይወት ጋር አያይዞ ሲናገር እንመለከታለን። ሌላው ደግሞ እንዴት ነው የተወጣው? የሰዎችን ሕይወት በማጽናናት በማበረታታት በክርስቶስ እንዲያድጉ በማድረግ ሌሎች መስካሪዎች እንዲሆኑ በማድረግ
በማብቃት የወንጌል ተልእኮውን በዚህ ስፍራ ሲወጣ እንመለከታለን። እጸልይላችኋለሁ አይደል? ከጸሎት ያለፈ ነገር ደግሞ አደርጋለሁ ብሎ ሲል በዚህ በክፍል አሁን ባነበብነው ከ8 እስከ 13 ባነበብነው ክፍል ማየት ትችላላችሁ። ሌላው ደግሞ ኃላፊነቱ ገብቶታል። ከጌታ ምን አድርጌያለሁ አለ? ተቀብያለሁ አለ። ጌታ አደራ ሰጥቶኛል፣ ዕዳ አለብኝ አለ። የሐዋርያት ሥራ 9 ከ1 እስከ 16 ስታነቡ ጳውሎስ ክርስቲያኖችን ሊያሳድድ ሊገል ነበር አይደል መሄደው። ጌታ ኢየሱስ ክርስቶስ ግን በደማስቆ መንገድ ተገናኘው። ክብር ለእግዚአብሔር ይሁን። አንተ የምታሳድደኝ እኔ ክርስቶስ ኢየሱስ ነኝ አለው። እግዚአብሔር እዛ ጋር ተገናኘው። ከዛ ወደ ሐናንያ መራው። ክብር ለእግዚአብሔር ይሁን። አልቀበልም፣ ይሄ ሰው እኮ ብዙ ቅዱሳንን ገለዋል እና እያሳደደ ነው፣ እንዴት ወደ እኔ አለ። አልቀበለውም ይህን ሰው። አይ ሐናንያ ሆይ ገና እሱ ስለ እኔ ምን ይቀበላል አለ? መከራን ይቀበላል። ገና ብዙ ሃሌሉያ። አያችሁ፣ የእግዚአብሔር እጅ ሲገለጥ አሳዳጁን ተሰዳጅ ያደርገዋል። ክብር ለእግዚአብሔር ይሁን። የእግዚአብሔር ክንድ ሲገለጥ የማይቻለውን ነገር ወደ መቻል ያመጣል። ክብር ለእግዚአብሔር ይሁን። ገዳዩን ሰው ያውም ደብዳቤ ይዞ የሚሄድ ሰው እንደገና ዕቃው አረገው። ለእኔ ብዙ ሸክም ምን ያደርጋል? ይሸከማል። ከዛ በኋላ አላንገራገረም። በቃ ወደ ወንጌል ገባ። ብዙዎች እንደውም ከዛ በኋላ ምን ሊያደርጉት ፈለጉ? ሊገሉት ይፈልጉ ነበር። እግዚአብሔር ለወጠው። ያኔ እግዚአብሔር መንገድህን ቀይር፣ አስተካክል፣ አንተ የክፉ ልትሆን አይገባም፣ የኔ ነህ አለው። እግዚአብሔር ማረከው። ሃሌሉያ። እግዚአብሔር ዛሬም ብዙ ጉልበታሞችን ይማርካል። ጌታ ስሙ ይባረክ። ስለምን? ስለ ወንጌል በሉ እስቲ። እግዚአብሔር የተመሰገነ ይሁን። ስለዚህ ለዚህ ወንጌል ተለየ ይላል። አሁን ባነበብነው ክፍል ሮሜ 1 ላይ ቁጥር 1 ላይ ስታነቡ እኔ እግዚአብሔር ለዚህ ወንጌል ምን አድርጎኛል አለ? ለይቶኛል ይላል። ስለዚህ ኃላፊነቱን እግዚአብሔር የሰጠውን አደራ በሚገባ ተረድቷል። ኃላፊነቱን ዕዳ አለብኝ ነው ብለው እንደውም በሌላ ክፍል በአንደኛ ቆሮንቶስ ላይ ምን ይላል? 9:16 ላይ ምን ይላል? ወንጌልን ባልሰብክ ወየውልኝ ከጌታ ኃላፊነትን። ስለዚህ የተወጣበት መንገድ በቅዱሳን ሕይወት ላይ መስራት፣ እነሱን ማበረታታት፣ ስለ እነሱ መጸለይ፣ እነሱን መጎብኘት አንድ ይሄ ነው። ሁለተኛ እግዚአብሔር የሰጠውን አደራ ያሳዘውን አደራ ገብቶታል። ኃላፊነት አለብኝ አለ፣ ዕዳ አለብኝ አለ። ቁጥር 15 ላይ ስትመለከቱ ቁጥር 15 አንብቡትና ምን ይላል? ይሄንን ዕዳ ለመወጣት ይሄንን ኃላፊነት ለመወጣት ምን አድርጌያለሁ ይላል? ተዘጋጅቻለሁ። ለግሪክ ሰዎች፣ ላልተማሩ፣ ለጥበበኞች፣ ለማያስተውሉ ዕዳ አለብኝ። ስለዚህም በሚቻለኝ መጠን በሮሜ ላላችሁ ለእናንተ ደግሞ ወንጌልን እሰብክ ዘንድ ምን አድርጌያለሁ ይላል? ራሴን አዘጋጅቻለሁ አለ። ለዚህ ወንጌል ተዘጋጀሁ አለ። ለሌላ ነገር ዝግጅት አድርጌያለሁ አለ። እኔ የተዘጋጀሁት ለዚህ ወንጌል ነው አለ። ለዚህ ወንጌል ራሴን አዘጋጅቻለሁ አለ። የተዘጋጀው አደራውን ሊወጣ ነው። ጓጉቷል። እግዚአብሔር ያሸከመውን ሸክም ሊወጣ ጓጉቷል። ወደ እናንተ ልመጣ ጓጓ፣ ግን ብዙ ጊዜ ሐሰብኩኝ ግን አልሆነልኝም ይላል። ለምንድን ነው የጓጓው? ምንድን ነው ናፍቆቱ? በሮሜ ካሉ ቅዱሳን ጋር መከርን መሰብሰብ ነው። አሕዛብ በክርስቶስ ኢየሱስ ሲድኑ ማየት ነው ወገኖች። ይሄ ነው ጉጉቱ። በዚህ ወንጌል እውነት ሰዎች ነፃ ሲወጡ፣ አይሁዳውያን ወገኖቹ ነፃ ሲወጡ ማየት የእሱ ናፍቆት ሌላ አይደለም። ለዚህ ነው ወገኖች ሆይ፣ ስለዚህ
ይህንን ወንጌል ደግሞ ከቁጥር 16 እስከ 17 ስትመለከቱ ደግሞ ምን ይላል? ይህንን ወንጌል ይህንን የተሰጠኝን አደራ የተዘጋጀውለትን ወንጌል ደግሞ በሕዝብ ሁሉ ፊት ልመሰክር ምን አላደርግም አለ? አላፍርም አለ። እግዚአብሔር የተመሰገነ። ለምንድን ነው ማላፍረው? ይህንን ወንጌል ለመመስከር የማላፍረው የእግዚአብሔር ኃይል ለማዳን ነው ይላል። ክብር ለእግዚአብሔር። የእግዚአብሔር ኃይል ምን ለማድረግ ነው? ለማዳን ነው። እኛን አድኖናል። እኛን ታድጎናል። ከጨለማ ከሚያስፈራ ከሚውጥ ነገር ነፃ አውጥቶሻል። አንተን ነፃ አውጥቶሃል። ለዚህ ጌታ ክብር አምጣ። ክብር ለእግዚአብሔር ይሁን። ይሄ ወንጌል የማያሳፍረው ስለሚያድን ነው፣ ስለሚታደግ ነው አለ። ስለዚህ ወንጌል የምስራች ነው። በዚህ ክፍል ግን ሲገልጸው ወንጌል ማለት ጽድቅ ነው። አምኖ በእምነት ምን ማድረግ ነው? መዳን ነው ይለዋል። ምንድን ነው መጽደቅ? በእግዚአብሔር ፊት ከኃጢአት ዕዳ ነፃ ሆኖ ምን ማድረግ? መገኘት። ከፍርድ ነፃ መሆን ነው። በእግዚአብሔር ዘንድ ተቀባይነት ማግኘት ነው። ክብር ለእግዚአብሔር ይሁን። ስለዚህ ስለሚያጸድቀው ወንጌል ይናገራል። ወንጌል ጽድቅ ነው ይላል። ወንጌል በእግዚአብሔር ፊት ብቁ ሆኖ መገኘት ነው። ነፃ ሆኖ መገኘት ነው። በእግዚአብሔር ፊት ይሁንታን ማግኘት ነው። ክብር ለእግዚአብሔር ይሁን። በእግዚአብሔር ፊት ተቀባይነት ስላገኛችሁ ደስ አይላችሁ? እግዚአብሔር ተቀብሎሻል። ማንም አይቀበልሽ፣ ማንም አይቀበልህ። ሰው ሲቀበለን ጥሩ ነው፣ ግን እግዚአብሔር ተቀብሎናል። የፍቅር አምላክ ተቀብሎናል። ጌታ ተቀብሎናል። ክብር ለእግዚአብሔር ይሁን። ካለብን ችግር ጋር ካለብን ሁኔታ ጋር ጌታ ልጆቼ ብሎ ተቀብሎናል። ምን ብሎ? በእርሱ የሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ምንን ሰጣቸው ይላል መጽሐፍ ቅዱስ? ስልጣንን ሰጣቸው ይላል። ክብር ለእግዚአብሔር ይሁን። ልጁ አድርጎ ተቀብሎናል። ለዚህ የሚያበቃው ደግሞ ማንነት አይደለም፣ እግዚአብሔር ራሱ ነው የሚያበቃው። ለጽድቅ የሚያበቃው እግዚአብሔር ነው። ክብር ለእግዚአብሔር ነው። ሰዎች በኢየሱስ ክርስቶስ ሲያምኑ ምን ያደርጋሉ? ይጸድቃሉ። ክብር ለእግዚአብሔር ይሁን። ስለዚህ ጳውሎስ ይህንን ጽድቅ እንዲህ ነው ብለው ሕግን ለሚጠብቁ ሰዎች ጳውሎስ ጽድቅ እንዲህ ነው በክርስቶስ ማመን ነው ብሎ ይነግራቸዋል፣ ምላሽ ይሰጣቸዋል። ይሄ ክፍል ያየናቸው እነዚህ አራት ሐሳቦች ያስረዳናል። ይሄ ክፍል የወንጌል የምናደርስበት አራት መሰረታዊ ምክንያቶችን ይነግረናል። በዚህ ክፍል መሰረት ማለት ነው። አንደኛው ወንጌል የሚጀምረው በሕይወት በመኖር እንደሆነ፣ እርስ በርስ በመደጋገፍ እንደሆነ ይነግረናል። ስለዚህ ጳውሎስ ማየት የፈለገው መጀመሪያ መበረታታት ነው። ስለዚህ ይሄ ክፍል ወንጌል የሚጀምረው ከሕይወት እንደሆነ ይነግረናል። ሌላው ሁለተኛው ወንጌል ከጌታ ከራሱ የተሰጠን ኃላፊነት መሆኑ። ከጌታ ምን አድርጌያለሁ ይላል? ተቀብያለሁ። ለእያንዳንዱ ቅዱሳን ምን የተደረገ ነው? የተሰጠ ነው። ወገኖች ሆይ የተሰጠ ነው። ስለዚህ ከጌታ የተሰጠ ስለሆነ ለማዳን ስለሆነ ምን አያደርግም ይላል? አያሳፍርም ይላል። እግዚአብሔር የተመሰገነ ይሁን። ስለዚህ ወንጌል መልካም ዜና ነው፣ የምስራች ነው። የሚያሳፍር አይደለም አለመሆኑንም ይነግረናል በዚህ ስፍራ እና ሰዎች ሁሉ የኢየሱስ ክርስቶስ አዳኝነት መስማት እንዳለባቸው ለአይሁድ፣ ለግሪክ ሰው፣ ለሌሎችም ሁሉ ወንጌል ለሰዎች ሁሉ የእግዚአብሔር ሐሳብ እንዲያውቁ በዚህ ክፍል ይነግረናል። ክብር ለእግዚአብሔር ይሁን። ስለዚህ በእነዚህ ከላይ ያየናቸው እነዚህ ሐሳቦች ምክንያት በማድረግ የወንጌል አደራ ደግሞ የወንጌል ዕዳ ደግሞ እኛ መወጣት አለብን ወገኖች። በእነዚህ ሐሳቦች መሰረት እኛ የወንጌል ኃላፊነት መወጣት አለብን። በመጀመሪያው ወንጌል የሚጀምረው ከምንድን ነው? ከሕይወት። ወዲያውኑ ሄዶ ሰብኳቸዋል እንዴ? አይደለም። ሕይወታችሁ እንዴት ይመስላል? መጥቼ እርስ በርሳችን ብንበረታታ፣ መንፈሳዊ ሕይወታችሁ ቢጎለብት ቢያድግ፣
እንደውም ደስ ብሎኛል አምላኬን አመሰግናለሁ ይላል። ለምን? ክርስትናችሁ ሕይወታችሁ በዓለም ምን ሆነዋል? ተሰምቷል። በዚህ ሐሴት ታርጌያለሁ፣ ደስ ይላል። ክብር ለእግዚአብሔር ይሁን። እንዴት ደስ ይላል! ምን የሆነ ጤና አዳም አንዳንድ ነገር ስትነካኩ ምን ሽታው ያውዳቸዋል አይደል? አጠገብ ሆናችሁ የእነዚህም ቅዱሳን እንትን በተወሰነ ቦታ አይደለም፣ በዓለም ምን ሆነዋል? ተሰምቷል። ክርስትናችሁ፣ በጌታ መሆናችሁ፣ መዳናችሁ፣ በዚህ አምላኬን አመሰግናለሁ። በቃ ጳውሎስ ተሳክቶልኛል የሚል ይመስላል። ሕይወታችሁ ታይቷል። ስለ ጌታ ሕይወታችሁ ምን እያደረገ ነው? እየመሰከረ ነው። ስለዚህ በዚህ ሐሴት ታረጋለሁ። አምላኬን እግዚአብሔርን ምን አረጋለሁ? በአደባባይ መናገር ጥሩ ነው፣ መመስከር መናገር ጥሩ ነው። ግን ወንጌል የሚጀምረው ወገኖቼ ሆይ ከሕይወት ነው። ሕይወታችሁ መጀመሪያ እንዴት ነው አላቸው። ብንበረታታ አላቸው። በመንፈሳዊ ስጦታ በትምህርት ላሳድጋችሁ፣ ሕይወታችሁ አሁንም ሊታይ እፈልጋለሁ አለ። ክብር ለእግዚአብሔር ይሁን። ስለዚህ እንደ ብርሃን ልጆች መመላለስ እንዳለብን ኢየሱስ ክርስቶስ ተናግሯል። መልካሙን ስራቸው አይተው በሰማይ ያለውን አባታችሁ እንዲያከብሩ ብርሃናችሁ በሰው ፊት ምን ይሁን አለ ጌታ? ይብራ። ጌታ ይከብር ዘንድ፣ ጌታ ይታይ ዘንድ ወገኖቼ ዛሬ ሕይወታችን ባለንበት ስፍራ እግዚአብሔር ይርዳን። ኢየሱስን ያሳያል ወይ? ወንጌልን ይመሰክራል ወይ? ጌታን ያሳያል ወይ? የመጀመሪያ የወንጌል አገልግሎት ከሕይወት ይጀምራል ወገኖች፣ ከሕይወት ይጀምራል። የእያንዳንዱ ሕይወት ክርስቶስን የማሳየት ኃላፊነት አለበት ወገኖቼ። በተሰማራንበት እግዚአብሔር ባስቀመጠን ስፍራ መልካም በማድረግ ክርስቶስን ልናሳይ ይገባናል። ወንጌል አደራ የሚጀምረው ከዚህ ነው። ምን አለብኝ ብለናል? የወንጌል አደራ አለብኝ። የመጀመሪያው አደራችንን የምንወጣው ባለንበት ስፍራ ክርስቶስን ኢየሱስን ስናሳይ ነው ወገኖቼ። እያንዳንዳችን የዚህ ኃላፊነት አለብን። እያንዳንዱ ክርስቲያን የሚጠበቅበትን ኃላፊነት በሚገባ ሲወጣ ቤተ ክርስቲያን ተልእኮዋን ምን ታደርጋለች? ትወጣለች። ቤተ ክርስቲያን ኃላፊነቷን ተወጣች ማለት ነው። በቃ የሆነ አንድ ሰው ብቻ የሆነ የተወሰነ ግሩፕ ብቻ አይደለም ወንጌል። ወንጌል የእኔ ነው በሉ እስቲ። የእኔም ኃላፊነት ነው በሉ። በደንብ በሉ። የእኔም ኃላፊነት ነው በሉ። እያንዳንዱ ሰው ኃላፊነት አለበት፣ ትልቁም ትንሹም። ስለዚህ የእኔ ኃላፊነት ነው አለ። የእኔ ኃላፊነት ነው፣ የእናንተ ኃላፊነት ነው። ዕዳ አለብኝ አለ ጳውሎስ። የእሱ ብቻ አይደለም የእኛም ነው። እግዚአብሔር የተመሰገነ ይሁን። ስለዚህ እያንዳንዳችን ኃላፊነትን እንድንወጣ ጌታ ዛሬ ይናገረናል። ስለዚህ እርስ በእርስ ደግሞ ከግል ሕይወት ሲያልፍ እርስ በእርስ መበረታታት አለብን። መበረታታት፣ መያያዝ፣ እንድንበረታታ ይላቸዋል ጳውሎስ። መጀመሪያ ይሄ ነው ይላቸዋል። ባለፈው ከቤተ ክርስቲያናችን መሪዎች አንዱ ማክሰኞ የወንጌል ስርጭትን አገልግሎት እንዲያገለግለን ጋብዘነው ነበር እና ጥሩ ነገር አሳየን። ጌታ ይባርከው። እሱን እዚህ ጋር ማንሳት እፈልጋለሁ ወደ ልቤ ስለመጣ። አንደኛ ቆሮንቶስ 1:10 ላይ ነው ስለ መለያየት ይሰብካል እዛ ጋር እና ይናገራል። መለያየት እንዳለ ጳውሎስ መለያየት በመካከላችሁ አለ ይላል። ስለዚህ ከዛ ጋር ምን አያይዞ ጳውሎስ ይህንን ያለው ከመረብ ጋር በደንብ ስለተዋወቀ መረብ የሥራ ባልደረባው ስለነበረ ከመረብ ጋር አያይዞ ነው መለያየት ያለው። ስለዚህ ጳውሎስ መለያየት ያነሳው ከመረብ ጋር በማያያዝ ነው ብሎ በማነጻጸር ከመረብ ጋር በማነጻጸር መልእክት አቀረበልን እና በመካከላችን መለያየት መሆን የለበትም። ስለዚህ መረብ ቢቀደድ አሳ ይዛል እንዴ? አይዝም። ጳውሎስ መበረታታት መያያዝ ያለው ከዚህ የተነሳ ነው። ስለዚህ በመካከላችሁ መለያየት ሆነ። ለምን? መረቡ ስለተቀደደ ነው።
መለያየት ሊኖር አይገባም። መረቡ መታደስ አለበት፣ በደንብ መያያዝ አለበት። ያኔ ነው አሳ የሚያዘው። ያኔ ነው ሰዎች በምናቸው ያውቋቸዋል ይላል፣ በፍቅራቸው ያውቋቸዋል ይላቸዋል። ክብር ለእግዚአብሔር ይሁን። ስለዚህ መለያየት የእግዚአብሔርም መንፈስ ያኔ በሙላት የሚሰራው አብሮ መያያዝ ሲኖር ነው። ክብር ለእግዚአብሔር ይሁን። ስንያያዝ አንድነት ሲኖረን ወንጌል የሚጀምረው ከግል ከህብረት ከዚህ ነው ወገኖቼ። ስለዚህ መረቡን ማጠብ፣ ማደስ፣ ማያያዝ ያስፈልጋል። በግል ህይወታችን ደግሞ በእግዚአብሔር ቃል ልንበረታ፣ በህይወታችን መልካም በማድረግ በመንደር ባለንበት መስሪያ ቤት፣ በትምህርት ቤት ልንገለጥ ይገባናል ወገኖቼ። የወንጌል አድራ ለመወጣት መቀባበል፣ ህብረት እጅግ ምንድን ነው? እጅግም አስፈላጊ ነው። ይህንን ነው የሚጠቅሰው። ለዚህ ሞዴል የምትሆነን ደግሞ በዘመኗ የነበረች የሐዋርያት ቤተ ክርስቲያን ምሳሌ ልትሆነን ትችላለች። አንዳንድ ችግሮች ቢኖርባትም ግን አንድነት ነበራቸው። በአንድነት ወንጌልን አደረሱ። ያላቸው ህብረት የጠነከረ ነበር። ስለዚህ ህብረት ለወንጌል ምንድን ነው ማለት ነው? ጉልበት ነው። ስለዚህ የመጀመሪያው ሐሳብ እያንዳንዳችን ባለንበት ስፍራ ኢየሱስ ክርስቶስን እናሳይ፣ ስለ ክርስቶስ እንኑር። ወንጌል ከህይወት ይጀምራል። ወንጌል ከህብረት፣ ከአንድነት፣ ከመጠያየቅ፣ ከመያያዝ ይጀምራል ይለናል ጳውሎስ። ስለዚህ ሁለተኛው የወንጌል አደራ የተሰጠን ከማን ነው ይላል? ከእግዚአብሔር ነው። እርሱ ባለቤቱ ማን ነው? እግዚአብሔር ነው ይላል። ይህን ወንጌል ለሰው ልጆች ሁሉ በፍጥነት የሚያደርሱት ማን ናቸው? በመስቀሉ ኃይል አምነው ከኃጢአታቸው ከበደላቸው ነፃ የወጡ በክርስቶስ ኢየሱስ ያመኑ ምእመናን ሁሉ የዚህ ወንጌል አደራ ባላደራዎች ናቸው። የተልኮ ባለቤት ናቸው። እስቲ የተልኮ ባለቤት ነኝ በል። የዚህ ወንጌል የተልኮ ባለቤት ነኝ። ሁሉም ባለቤት ነው። በጣም የሚገርም ጌታ ኢየሱስ ክርስቶስ ከሱ ጋር የኖሩ ሰዎች በዮሐንስ 15:27 ላይ ደቀ መዛሙርቱ እንደዚህ እኔ ያስገርመኛል። ያ ክፍል ብዙ ጊዜ ስለ ወንጌል ሲነገር አይጠቀስም። ከኔ ጋር ኖራችኋል አይደል? ወጥታችሁ ገብቷችኋል። እንግዳውስ ምን ትሆናላችሁ? ትመሰክራላችሁ አላቸው። አንድ ነፃ ያወጣው ሰው ቢኖር ስለ ጌታ ኢየሱስ ክርስቶስ ትናገራለህ ነው የሚለው። አንድም ሰው ይሁን ብዙም ሰው ይሁን ስለ እኔ ትናገራለህ ነው ይላል የሚለው። ማርቆስ 5:19 ላይ 5 ላይ ያለው ያ ከአጋንንት እስራት የተፈታው ራሱን ሲዋጭር በሰንሰለት ለብዙ ጊዜ ሲታሰር የነበረው ሰንሰለቱን እየበጣጠሰ የነበረ በአጋንንት በክፉ አጋንንት የተያዘ ሰው ጌታ ኢየሱስ ክርስቶስ ወደሱ መጣ። ከዛ በኋላ መጥቶ በእግሩ ስር ምን አደረገለት ይላል? ሰገደለት። እና እባክህ ወደ ርያዎች ነበሩና ወደዚህ እንድንገባ ፍቀድልናል። ወደ ርያዎቹም አጋንንቶች እንዲገቡ ፈቀደላቸው ይላል። ያ ሰው ነፃ ወጣ። ጌታ ሆይ መጥቼ እባክህ ካንተ ጋር ምን ላድርግ አለው? ልኑር አለው። ካንተ ጋር ልሆን አለው። አይ ያደረግኩልህን ታላቅ ነገር ምን አድርግ፣ ሄደህ ለቤተሰቦች ምን አድርግ አለው? መስክር፣ ተናገር። ያደረግኩልህን ታላቅ ነገር ተናገር። ስለዚህ ጌታ ኢየሱስ ወደሱ በግልም ለመጡ ሰዎች በአንድነትም ለመጡ ሰዎች ሂዱና ስለኔ መስክሩ ሲላቸው እንመለከታለን። እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ምን አድርጉ? ስበኩ፣ ተናገሩ አላቸው። ሂዱ ተናገሩ አላቸው በመሰነባበቻው ላይ ጌታ ኢየሱስ ክርስቶስ። ስለዚህ ለአንድ ግለሰብ ነው የተሰጠው? ለተወሰነ ነው? አይደለም። ሁላችሁም፣ ለሁሉም። እስቲ ለሁሉም በሉ። የወንጌል አደራ የተሰጠው ለጳውሎስ ብቻ ነው? ለተወሰነ ሰው ብቻ ነው? ለምእመናን ሁሉ። እስቲ ለሁሉ በሉ። ለሁሉ የወንጌል አደራ የወንጌል ኃላፊነት ለሁሉም ነው።
ስለዚህ በጌጃ የምንገኝ ምዕመናን በሙሉ ወንጌልን የማድረስ ኃላፊነት አለብን። ወገኖች ሆይ አደራ አለብን። ቤተ ክርስቲያን ዛሬ በተለያየ መንገድ የወንጌል አደራ እናንተ መወጣት ትችላላችሁ። የወንጌል አደራ ለሁሉም ስለተሰጠ፣ ለምሳሌ በጌታ እራት ቀን ይታደላል። ምን ይታደላል? ትራክት አለ ስለ ጌታ የሚናገር በወር ለአንድ ሰው ያንን ትራክት ተቀብሎ ለአንድ ሰው ልመስክር። ካሁን በኋላ እንደዚህ ማለት በጌታ እራት ቀን ትራክት እናድላለን። ያንን ትራክት ይዛችሁ በወር ለአንድ ሰው መመስከር ያቅታችኋል? ይህንን ሰው እስቲ ይህንን ትራክት ምን አድርገው በሉት፣ አንብበው። ብዙ የወንጌል አደራ የምንወጣባቸው መንገዶች አሉ። አሁን ብዙ ሰዎች እየተሳተፉበት ያለው የወንጌል ማህበርተኛ አለ። አንዳንዶች ልጆቻቸውን ሁሉ አስገብተዋል። ጌታ ይባርካቸው። እነሱን ጌታ ይባርካቸው። ለነሱ አጨብጭቡ እስቲ። በእውነት ክብር ለእግዚአብሔር ይሁን። በየወሩ ለልጆቻቸው ቤተ ክርስቲያን የላከቻቸው ወንጌላውያን አሉ። ለነሱ ቀለብ ይሆን ዘንድ በየወሩ ያቅማቸውን ይከፍላሉ። ይሄን ያህል ተብሎ የተተመነ ብር የለም። ያቅማቸውን ይከፍላሉ። በተለያየ መንገድ ስለ ወንጌል ስርጭት ብቻ የሚጸልይ ግሩፕ አለ። በዛ ጸሎት መሳተፍ ይቻላል። ገንዘብ በመስጠት ይቻላል። መመስከር ይቻላል። ብዙ መንገዶች አሉ አደራችንን የምንወጣበት ወገኖቼ። ቤተ ክርስቲያን ያዘጋጀችው ወጥቶ መመስከር ይቻላል። ሰዎችን ማበረታታት ይቻላል። ብናስብስ በዓመት አንድ ሰው ጌታ ሆይ ስጠኝ፣ በዚህ ዓመት በ2018 አንድ ሰው ለክርስቶስ ለማድረግ ይገባኛል ብለን ምን ብናቅድስ? የዓመት እቅዳችን ብዙ ነገር አለ አይደል? በዚህ ዓመት ይሄን እናደርጋለሁ። ስለዚህ ከ1000 በላይ ምዕመናን አሉ። ከ1500 አካባቢ ምዕመናን። እያንዳንዱ አንዳንድ ቢያመጣ ምን ይሆናል? በዓመት ብዙ። ጌታ በዚህ ይባርከን በእውነት ወንጌልን በማሰራጨት ይባርከን በእውነት። ስለዚህ አደራችንን ልንወጣ ይገባናል። በመጸለይ፣ በገንዘብ፣ በመመስከር፣ በተለያዩ ሁኔታዎች ጌታ ስሙ ይባረክ። ባለፈው እስር ቤት ሄደን ነበር። በዛ እስር ቤት ውስጥ ወደ 6 ነፍሳት ጌታ ሰጠኝ። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ቤተ ክርስቲያን በዓላቸውን ደስ ብሏቸው እንዲያሳልፉ አደረገች። በእግዚአብሔር ቃል አጽናና ናቸው። ደስ አይልም? ክብር ለእግዚአብሔር ይሁን። በጣም ደስ ይላል። እና ባለፈው በፋሲካ ወደ 27 ሰዎች ጌታን ተቀብለዋል። ከ1228 በላይ የጌታ የኢየሱስ ክርስቶስን አዳኝነት ሰምተዋል። በመካከላችን በወንጌል የጀገኑ ሴቶች፣ ወንድሞች በጌጃ አሉ። ስለ እነሱ እስቲ ጌታን እናመስግን። ክብር ለእግዚአብሔር ይሁን። ወንጌልን የሚመሰክሩ የሚናገሩ ዕድሜ ሳይገድባቸው፣ ሁኔታዎች ሳይገድባቸው፣ ክብር ለእግዚአብሔር ይሁን። እነሱን ስለሰጠን ስሙ ይባረክ። ስለዚህ ወንጌል የሁሉም ኃላፊነት ነው ይላል። ዕዳ አለብኝ ይላል የጳውሎስ ብቻ ለሁሉም የተሰጠ ነው ወገኖች። ወንጌል ከህይወት ከመያያዝ ይጀምራል። ሶስተኛው ወንጌል ለማድረስ ከፍርሃት ከይሉኝታ ምን ማድረግ አለብን? መውጣት አለብን። ነፃ መሆን አለብን። ወንጌል የሚያሳፍር አይደለም። አባቶቻችን ብዙ ዋጋ ከፍለዋል። ታስረዋል፣ ተገርፈዋል፣ እንዳይናገሩ ተከልክለዋል። ያ ዘመን አለፈ። ጸሎታቸውን ሰማ። ክብር ለእግዚአብሔር ይሁን። ያ ዘመን አለፈ። የመሸማቀቅ ዘመን፣ ወንጌል በነፃነት የምንናገርበት ዘመን ነው ወገኖቼ። ስለዚህ ወንጌል ለምንድን ነው በነፃነት? ስለሚያድን። በጨለማ ላሉ ምንድን ነው? ብርሃን ነው። በፍርሃት ላሉ ምንድን ነው? ወንጌል ሰላም ነው። የታሰሩትን ይፈታል፣ ህይወትን ይለውጣል። ወንጌል ያሳርፋል። ክብር ለእግዚአብሔር ይሁን። በአንድ ስልጠና ወቅት አንድ አፍሪካዊ የተናገረው አይረሳኝም። ከዚህ ከአፍሪካ የዚምባብዌ ተወላጅ ነው።
ወንጌልን ስርጭት ሊያገለግል ስልጠና ሊሰጥ መጣ እና የህይወቱን ምስክርነት መሰከረ። እኔ ትንሽ ልጅ እያለሁ ከቤተሰቤ ተለይቼ ነበር። ቆሻሻ እየለቀምኩ በቆሻሻ ስፍራ ነው ያደግኩት፣ ቆሻሻ እየበላሁ አለ። ከዛ ውስጤ ጭካኔ ተሞላ አለ። ግሩፕ አዘጋጀሁ አለ። ወደ 8 የሚሆኑ ሰዎች ግሩፕ አዘጋጀሁ አለ። እንገል ነበር አለ። የብዙ ሰዎች ደም በእጃችን አለ አለ። አንድ ጊዜ ቅዱሳን ተሰብስበው በሚያመልኩበት ስፍራ እነሱን ለመግደል ወደዛ ቀረብን አለ። ጓደኞቼን እኔ ነኝ ማዛቸው፣ ስለዚህ ሰሜኑን ደቡቡን እንዲይዙ አረኳቸው አለ። እኔ ትእዛዝ እንድሰጥ ወደ ውስጥ ገባሁ አለ። ሰዓት ይዘናል አለ እና ምልክት ስሰጣችሁ በነዛ ቅዱሳን ላይ እርምጃ ወሰዱ ብሏቸዋል። በወቅቱ ወደ ውስጥ ስለገባ የክርስቶስ ፍቅር ይሰበክ ነበር። የጌታ ፍቅር፣ ጌታ ይወዳቸዋል የሚል ይሰበክ ነበር። ያ ጨካኝ፣ ያ በደም የጨቀየው ጨካኙ ሰው የክርስቶስ ፍቅር ማረከው። ክብር ለእግዚአብሔር ይሁን። እጁን ለክርስቶስ ሰጠ። ከዛን ቀን ጀምሮ ህይወቱ ተለወጠ። በአፍሪካ እየዞረ ወንጌልን ይሰብካል። ክብር ለእግዚአብሔር። ወንጌል የጨካኙን ሰው ህይወት ይለውጣል። በጨለማ ውስጥ ያለው ወደ ብርሃን እንዲመጣ እረፍት የሌለው ተቅበዥባዡን ያሳርፋል። ወገኖቼ ሆይ ለዚህ ነው ወንጌል ምን አያደርግም? አያሳፍርም። እስቲ እናገራለሁ በሉ። እስቲ አውለውልቡ እጃችሁን። ይህንን ወንጌል እናገራለሁ በሉ። እስቲ ይህንን ወንጌል እንናገራለን። ክብር ለእግዚአብሔር ይሁን። ስለዚህ ጳውሎስ ይሄ ወንጌል የሚያሳፍር አይደለም፣ አያሳፍርም። የእግዚአብሔር ኃይል ምን ለማድረግ ነው አለ? ለማዳን ነው። ብዙዎችን ምን አድርጓል? ለውጧል። እኛን ለውጧል። አንተን ለውጧል። አንቺን ለውጧል። ዛሬ ያልተለወጡ በጨለማ ያሉ በውጭ ያሉ ብዙዎች አሉ። ለነሱ ወገኖቼ ልንደርስላቸው ይገባል። ክብር ለእግዚአብሔር ይሁን። ስለዚህ አትሸማቀቁ፣ በይሉኝታ አትያዙ። ምን ይሉኛል አትበሉ። ወንጌል መግቢያ ብቻ ነው የሚፈልገው። በእውነት መግቢያ ብቻ ነው የሚፈልገው። ስለዚህ ወንጌልን ለማድረስ ማፈር የለብንም። ዛሬ ይሉኝታችንን መጣል አለብን። ለጌታ አደራ አለብኝ ብለን እያንዳንዳችን ወንጌል መስካሪዎች ለመሆን መነሳሳት አለብን። ወንጌል እረፍት ነው፣ ሰላም ነው፣ በጨለማ ውስጥ ብርሃን ነው። ክብር ለእግዚአብሔር ይሁን። ስለዚህ ምን አያደርግም? ይሄ ወንጌል አያሳፍርም። ሃሌሉያ! ይሄ ወንጌል አያሳፍርም። ጌታ ስሙ ይባረክ። ይሄ ወንጌል ድል እያደረገ ይሄዳል። ብዙዎችን እየማረከ ይሄዳል። ብዙዎችን እያሸነፈ ይሄዳል። ጉልበታሞችን ይማርካል። ይሄ ወንጌል ብዙ ተጽዕኖ ደርሶበታል እንዳይወጣ። ጌታ ኢየሱስም ተነስቶ አልተነሳም የሚል ብዙ የውሸት ወሬዎች ምን ተወርተዋል። ነገር ግን ጌታ ኢየሱስ መቃብሩን ፈንቅሎ ተነስቷል። እሱ ድል ነስቷል። የወንጌል እውነት በምንም ሊዳፈን አይችልም። ለዚህ ነው ዘማሪዎች ሃሌሉያ ድሉ የጌታችን ነው ያሉት፣ ድሉ የአምላካችን ነው ያሉት። ጌታ ኢየሱስ ሞት ይዞ ዘንድ አይችልም። እውነት ያሸንፋል። ወንጌል እስከ ዓለም ዳርቻ ይሄዳል። ለጌታ እልልታና ጭብጨባ አምጡ። ሃሌሉያ! ይህ ወንጌል ያሸንፋል፣ እስከ ዓለም ዳርቻ ይሄዳል። ይሄ ወንጌል የሚያሳፍር አይደለም። ክብር ለእግዚአብሔር ይሁን። አያሳፍርም። ወንጌል የሚያሳፍር አይደለም። ክብር ለእግዚአብሔር ይሁን። አራተኛውና መጨረሻው ሐሳብ ጳውሎስ የሚናገረን የምናገኘውን ዕድል ለወንጌል ምስክርነት ለማዋል ራሳችንን ማዘጋጀት አለብን። ጌታ የተሰጠን አደራ ይሄ ነው። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ እስከ ምድር ዳርቻ ምን ትሆናላችሁ አላቸው? ምስክሮቼ ትሆናላችሁ አላቸው።
እኛም ዛሬ ምስክሮች ነን። ሃሌሉያ። ስለዚህ ጳውሎስ የሚያገኘውን እድል ሁሉ ለወንጌል ለመጠቀም ይፈልግ ነበር። ወገኖች የሚመጣለት ጥያቄ ስለ ወንጌል፣ ስለ ጽድቅ በመናገር ዛሬ እኛ ምን አይነት እድል አለ በእጃችን? ጌታ ኢየሱስ ክርስቶስ ዮሐንስ ወንጌል ላይ ሳምራዊትን ሴት ትዝ ካላችሁ ውሃ ልትቀዳ ትሄድ ነበር። ከጌታ ከኢየሱስ ክርስቶስ ጋር ተገናኘች። ከዛ ጌታ ኢየሱስ ክርስቶስ ምክንያት ያደረገው ምንድን ነው? ውሃ ልታጠጭኝ ትችያለሽ? እባክሽ ውሃ አጠጭኝ ብሎ ነው የቀረባት። ዛሬ እኛም በስራ ምክንያት በተለያየ ምክንያት እግዚአብሔር ምን ሰጥቶናል? እድል ሰጥቶናል። ይሄንን እድል ለመጠቀም ምን መሆን አለብን? የተዘጋጀን መሆን አለብን። ወገኖቼ ሆይ ያለንበት አካባቢ፣ ትምህርት ቤት፣ መስሪያ ቤት እግዚአብሔር ከሰዎች ጋር ነው ያስቀመጠን። ስለዚህ ወንጌል ወደ ዓለም ይሄዳል ስንል በተወሰኑ ሰዎች አይደሉም። እናንተ ባላችሁበት አካባቢ ሁሉ ወንጌል ምን ማድረግ አለበት? መነገር አለበት፣ መሰበክ አለበት። ዛሬ ወንጌል ለማድረስ በእጃችሁ ምን አለ? እናንተ እግዚአብሔር ምን አይነት እድል ሰጥቷቸዋል? ይህን ጥያቄ ልጠይቃችሁ እፈልጋለሁ ወገኖቼ ሆይ። የእግዚአብሔር ጽድቅ ምን ሆኗል? ተገልጧል። በሉ እስቲ የእግዚአብሔር ጽድቅ ተገልጧል። ጽድቅ ደግሞ የሚገኘው በክርስቶስ ኢየሱስ በሰራው ስራው ምን በማድረግ ነው? በማመን ነው። በእግዚአብሔር ዘንድ ምን ተቀባይነት ማግኘት የሚቻለው። ይሄንን እውነት ደግሞ እኛ ልናደርስ ይገባናል። በእጃችን ያለውን እድል ልንጠቀም ይገባናል። ሁላችንም ስለ ወንጌል መናገር አለብን ወገኖች። መልእክቴን አንድ ታሪክ ተናግሬ ላጠቃልል። በቺካጎ አንድ የታወቀ ሀብታም ነበረ። ይሄ ሀብታም በእግሯ መሄድ የማትችል መቆም የማትችል ልጅ ነበረችው እና ወደ 20 ሚሊዮን በዛ ጊዜ ብዙ ነው ብር አውጥቶ ያችን ልጅ አሳከማት። ያቺም ልጅ ዳነች። የሎሬንስ ዝና በአገሩ ሁሉ ተሰማ። በዚህ ህመም የሚሰቃይ አንድ ልጅ ነበረና ይሄንን የወጣውን ታሪክ ያገኝና ያነባል እና ታሪኩ ካነበበ በኋላ ለእናትየው ይጠይቃታል። እኔም እንደዚህ መዳን አልችልም ይላታል። እኛ እኮ ብዙ ገንዘብ የለንም፣ ብዙ ገንዘብ ያስፈልጋል ይሄንን ለማድረግ አለችው። እንዴ ማድረግ ባንችል እኔ መመኘት አልችልም? መመኘት እችላለሁ አላት። እናትየዋ እንባዋን መቋቋም አቅቷት ወደ ጓዳ ሄዳ አለቀሰች። ያ ልጇ የተናገራት ነገር አላስተኛም አላት። ማታ እንቅልፍ አጣች። በመጨረሻም ዶክተር ሎሬንስ ወደሚገኝበት ክፍል ሄደች። አንኳኳችና የልጇን ሁኔታ ነገረችው። እንዲህ ነው አለችው። ገንዘብ አለሽ አላት። የለኝም። በእግሩ ስር ወደቀች። ከዛ በኋላ አነሳት። በነፃ አክምልሻለሁ አላት። ከዛም በኋላ ያ ልጅ ቀዶ ጥገና ተደረገለት እና ቀዶ ጥገና ከተደረገለት በኋላ እንደ ልማዷ እናትዮ ልትጠይቀው ወደ ክፍል ገባች። ወደ መስኮቱ ሂጂ፣ እኔ ስጠራሽ ወደዚህ ትመለሻለሽ አላት። እናትዮም እሺ ብላ ወደ መስኮቱ ሄደች። ሲጠራት ልጁ ሮጦ ወደ እሷ ሄደ። ክብር ለእግዚአብሔር ይሁን። ዳነ። ከጥቂት ቆይታ በኋላ ዶክተር ሎሬንስ መጣና በቃ አሁን ወደ ቤትህ መሄድ ትችላለህ አለው። ሲለው ልጁ በደስታ የሎሬንስን እጅ ጨበጥ አረገና ሳም አደረገው። በህይወት ዘመን እስካለሁ ድረስ ህይወቴ በምድር እስካለ ድረስ ሁል ጊዜ ስላንተ ዝና አወራለሁ እናገራለሁ አለ። ክብር ለእግዚአብሔር ይሁን። ይሄ ታሪክ እኛ የተዋለልን ውለታ ከዚህ ብላቴና በላይ ነው።
የዘላለም ውለታ ነው። ትልቅ ውለታ ነው። ስለዚህ ሁል ጊዜ እኛም ስለማ ስለ ጌታ ኢየሱስ ክርስቶስ መናገር አለብን። እንደ ጌታ ያለ ባለውለታ ለኛ የለንም። እስቲ ጌታ ባለውለታዬ ነው በሉ። እስቲ ጌታ ባለውለታችን ነው። ለባለውለታችን ሁል ጊዜ በምስክርነት እንቁም። እንጸልያለን።